ኖላዊ ስትጠብቁት የነበረው ውጤት ወጥቷል። እንዲሁም ደግሞ ሀናት ይሁን ብላችሁ ሀና ናት ያላችሁም ትሁንም ያላችሁት እንኳን ደስ አላችሁ ለማለት እፈልጋለሁኝ። ውጤቱ በሚገርም ሁኔታ ውጤቱ ወጥቷል። ይቺ እርግቤ የምትባለው አፍሯ እንዲሁም ደግሞ ተዋርዳ የተመለሰች ይመስለኛል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና እያተከበራችሁ ቤተሰቦቼ በሙሉ ሀባይብ ሁላችሁንም ሰላም ብያለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ኖላዊ ሁላችንም ያው በጉጉት የምንከታተለው እንዲሁም ደግሞ እስከ መጨረሻው ድረስ ይሄ ሀናት ይሆን ወይስ እርግቤት ይሆን የሚለው ያኔ የልጅና የእናት ነገር ማናት ልጅዋ? እናትም ደሞስ አይ እርግቤ ናት ልጄ፣ እህቶችም ደግሞ አይ መሆን ያለበት ሀና ብትሆን ነው እያሉ ሰሞኑን ትንሽ ውዝግዝብ ያላ ሁኔታ ላይ ነበሩ ማለት ነው። ዛሬ ደግሞ በጣም ደስ የሚለው ያው ልጁ ማን ሆነች? ሀና ሆነች። እርግቤ ምን ሆነች? ምንስ ደሞስ ሊውጣት ነው? እንዲሁም ደግሞ አባቴ የተሳሳታ ማለት አባቴ ከሄዳ ስለቆያ እንዲሁም ደግሞ አሁን ተሳስቶ ልጄ ስላለች ነው እንዴ ይህንን ያክል የምትሆኚው እያለች ነበር። ሀና ደግሞ እኔ ብዙ ጊዜ ብዬ ነበር ሀና እውነቱን ስለያዘች ምንም ቢሆን ምንም ማንንም ይሁን ምንም ፈልጌ ነገር አይደለም። ነገር ግን ደግሞ እኔ ቤተሰቦቼን ብቻና ብቻ ነው የሚፈልገው። አንቺ መሰል ሀብት ፍለጋ ወይም ደግሞ ገንዘብ ፍለጋ ያመጣሽው እንዲሁም ደግሞ የገዛ ፋቶዬን እንዲሁም ምንድነው መስቀሌን እየወሰሽው የሌባ አይነ ደረቅ እንዳንቺ አይቼ ማላቅ። ቆይ ግን ትንሽ የሚያፍረሽ ነገር የለም እንዴ? ያንን ሁላ አድርገሽ ግን ደግሞ ሚላስሽ ውሸት ቢናገርም ልብሽ ደግሞ እውነቱን ጨርሶ ነው የሚያውቀው። ስለዚህ በዚህ ያክል እስከ ጥግ መሄድ ጥሩ ነው ብዬ አላስብም። እኔ ምንም ፈልጌ አይደለም ምንም ነገር እኔ ያኔ አልሐምዱሊላህ ጤና አለኝ ቢላ ብዙ ጊዜ ስታወራ እንዲሁም ደግሞ እኔ ምንም ነገር ፈልጌ አይደለም እንዲሁም ደግሞ ለአባቷ አባቴ ብላ እያወራች ነበር። እንዴ አባትሽ እኔ አይደለሁኝ እያላ ነበር። አይ እያለች ነበር። ግን ደግሞ የዛን ሰዓት ተናግራ ነበር። እኔ ምንም ፈልጌ አይደለም ቤተሰቦቼን ብቻና ብቻ ነው የሚፈልገው። ሀና አባቴትና የሚታወራ እንዲሁም ደግሞ ሁሉን ነገር የምታቅ እንዲሁም የተረጋጋች ልጅ ናት ማለት ነው። ይቺ እርግቤ የምትባለው ያው ከዛ ማን ነበረች አክስቴ ከምትላት ተመካክሮ ሁሉንም ነገር ያኔ እኔ አለሁልሽ በቃ አንቺ አትፍሪ ምን ቦቅባቃ ነሽ። እንዲሁም ደግሞ ንብረት ወረሽ ብዬሽ ቢልክሽ አንቺ ጭራሽ ምንድነው ኩሽናው በኩሽናው እየዛዙርሽ እንዲሁም ደግሞ የኩሽና ወራሽ ሆንሽ እንዴ? እኔ ሀብት ትወርሻለሽ ብዬ ሀብት ታፍሪ ያለሽ ብዬ ቢልክሽ ብላ የሆነም ጊዜ እየተቆጣች ነበር። ያዛኔም አክስቴ እባክሽን ንገሪኝ አንቺን ምንድነው ይሄንን ያክልስ ዲፍርና ያሰጣሽ ነገር ንገሪኝና እኔም ሊረፍ እኔ እኮ በጭንቀት ሊፈነዳ ነኝ እያለች ነበር። ይቺ ማክስቴ የምትላት ወይዘሮ ባዩሽ ነገሩን ሁሉንም ነገር በቃ እንደ ልቧ እያወራች እንዲሁም ደግሞ ይቺ ጣቴ ልክ ናት እሷ እያለች ነበር። ወይዘሮ ሜላን ባቺ የእሷን ነገር ለኔ ተይው እሷ ባጂስ ምንድነው ቢጄ ጣት ያክል ነው ያለችው። ስለዚህ ምንም ነገር አትፍሪ እኔ አለሁልሽ ቢላ የልብ እንዲሰማት ከተናገራች በኋላ ነው ይቺ እርግቤም ደግሞ ሰላምን ማለት ሀናን እንደዛ እያለቻት የነበረው። የሆነ ጊዜም ደግሞ ሰላምን እየጠየቀቻት ነበር። ሰላም እኔና ወይስ ደሞስ ሀና ናት እህትሽ ምን ሆነው እያለች ነበር። እኔ ደስ የሚለኝ ሀና ብትሆን ነው። ምን አይነት ነው የምታወራው? ሀና እኮ ምንም ሳስተ ለኔ ህይወቷን አሳልፋ ያሰጣችኝ ሀና አይደለች? ለብዙ ጊዜም ደግሞ ማቃት እንዲሁም ደግሞ ምን ይገባባው ሀና አይደለች? ስለዚህ ሀና ብትሆን ነው ምርጫዬን እያለቻት ነበር። እኔን አትወጂኝም ማለት ነው? አይ አልወደሽም ማለት አይደለም፣ ግን ደግሞ ምርጫዬ ስላልሽኝ ምርጫዬ ሀና ናት። አንቺም ይሁት ይሆን ሀና እኔ ለመቀበል ዝግጁ ነኝ እያለች ነበር። አሁን ያዛኔ ያንን ሁላ ያወራች ልጅ ያንን ሁላ ደግሞ የልብ ተሰምቷት ከሀናም ፊት ለፊት የተጋፈጠች ልጅ እንዲሁም ደግሞ ሀናን ጎሮዋን እንቅ እያደረገቻት ነበር አይደል? ጎሮዋን እንቅ እያደረገቻት ነበር። ሀናም ደግሞ ጎበዝ ናት። ልብ ምንድነው ያለቻት የነበረው?
ስሚ አንቺ ልንገርሽ ልብ በይ። ጀግና ማለት አይፎክሩም። ጀግና ማለት ደግሞ ይሄን አደርጋለሁ ይሄ ነው ብሎ አይፎክሩም። ጀግና ማለት ጀግንነት በልብ ነው። እንዲሁም ደግሞ አንቺ ያስብበት። ቀስ በይ ተረጋጊ። እኔም ሆንኩኝ እኔ ነኝ፣ አንቺም ሆንሽ አንቺ ነሽ። ስለዚህ እያለቻት ነበር። አሁን ምንድነው የምትፈልጊ ተደብቀሽ? ይሄንን ፎቶና ይሄንን ምንድን ነበር ይሄንን መስቀል ነው እንደምትፈልጊው? እሱ ደግሞ እኔ እንደምታየኝ ጂል ይመስለሻለሁኝ እንዴ? ለዛም ደግሞ አንቺ ባለሽበት ቤት ያኔ ይሄንን እንደዋዛ ማስቀምጠው። አንቺ የምትፈልጊው ይሄንን መሰል? አዎ እሱን ነው የፈለኩት ያለሁኝ። ደሞስ ስጪኝ። ይሄ የኔ ነው፣ የኔ የሀና ነው። እርግቤ ማለት እኔ ነኝ ቢላ ሀናም በጣም አውርታ ነበር በሰዓቱ። ግን ደግሞ በኋላ መጨረሻ ላይ ደግሞ ጎሮዋን ያዝ ስታደርጋት ሀናም ደግሞ እጇን ወርውራ በይ ቢላ እዛው ከዶላቦ እያጋጫቻት እየወጣች ነበር ሀናም። ያዛኔ እኛም ተጨንቃን ነበር። እንዴ ቆይ ግን ማን ሊሆን ነው? እኔ እንዲሁ ሳስበውም እንዲሁም ደግሞ በወሬያቸውም እየተመለከትኩት ነበረው ያኔ ሀና ልጇ ናት። ያቺ ደግሞ እንደተባለው ምንድነው ንብረት ፈላጊ ነበረች መሰል። አሁን ደግሞ እንዲሁም አባት ሀገር ሲገባም እኔ ልጄ ሚቺ ናት የምትመስለኝ፣ ሰራተኛ ያልሻት ልጄ፣ ያቺ ደግሞ ሰራተኛ እየመሰለችኝ፣ እንዲሁም ደግሞ ሜላት እኮ ጎበዝ ናት፣ ሰራተኛ ስትቀጥር ጎበዝ ናት እያልኩኝ ነበር እያላት ነበር። አይሆኑም ብላ ነበር ወይዘሮ ሜላም። አሁን ለታገኝ ደግሞ ሀና ንቅፍ በማድረግ ትገኛለች ማለት ነው። ለማንኛውም ይሄን ይመስል ነበር። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሁላችሁንም አመሰግናለሁኝ። ባያላችሁበት አለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ባይ ባይ።